ልጄ እኔ ዮርዳኖስ እንደዚህ አንቀጥቅጣኝ እኔ ዘመዴ በጣም ነው የታመምኩት በዮርዳኖስ በጣም ነው የታመምኩት። እኔ ልንገርህ እኔ ይቅርታ አድርግልኝ የቤተክርስቲያን ሰው ነኝ፣ ወንጌል ገልጬ ማስተምር ሰው ነኝ። የሚደፍር ወንድ ግን መገደል ነው ያለበት ብዬ ጭንቅላት ያምናል። በቃ ኖ ሴት መደፈር የለባትም። ተታላ ይሻላል፣ ተጭበርብራ ይሻላል። ገንዘብ አለው፣ እውቅና አለው፣ ዝና አለው ተብላ ይሻላል። መደፈር ግን ስቃይ ነው። እንዴት ነሽ? ደህና ነኝ። አባትሽን አግኝተሻቸው ታውቂያለሽ? አላውቅም። ስለዚህ አሁን አባትሽን ማግኘት ትፈልጊያለሽ? ልታገኛቸው ትፈልጊያለሽ? ስምሽ በእምነት ደበበ ቀጥሎ ያለውን ስም ታውቂዋለሽ? ማን ነው? በእምነት ደበበ እስጢፋኖስ ባልቻል። እኚህ ናቸው አባትሽ ማለት ነው? አሁን ዮርዳኖስን አንድ መዝሙር ሰርቼ የሆነ ነገር አደርጋለሁ ከምለው ወጥቼ ነገር ስሰማ ግን ሙሉ ስራ ነው ቁጭ ብዬ እየሰራው ነው። ዮርዳኖስን ስራ ሙሉ ስራ መስራት ብቻ አይደለም፣ የስቱዲዮንም ከፍለው እኔ ነኝ። ለክራር ለዋሽንት ለማሲንቆ ከፍዬላት ሙሉ ስራዋን ሰርቼላት እሷን እንደገና ለመስከረም እግዚአብሔር ከረዳን አለበለዚያ ለገና የእሷን ክብር አንተ እንዳከበርካት በልጅነቷ ታግዘኛለህ። በማስታወቂያውም እንዳልከው ዘመድ የዚህ ጋር ሀሳብ ምን ይመስላል የሚለውን ሰርተን እህታችንን በቴሌቪዥን አሁንማ ዘመድ ሚዲያ የሳተላይት ቴሌቪዥን እኮ ነው ያለን። ልጄ እኔ ዮርዳኖስ እንደዚህ አንቀጥቅጣኝ እኔ ዘመዴ በጣም ነው የታመምኩት በዮርዳኖስ በጣም ነው የታመምኩት። እኔ ልንገርህ እኔ ይቅርታ አድርግልኝ የቤተክርስቲያን ሰው ነኝ፣ ወንጌል ገልጬ ማስተምር ሰው ነኝ። የሚደፍር ወንድ ግን መገደል ነው ያለበት ብዬ ጭንቅላት ያምናል። በቃ ኖ ሴት መደፈር የለባትም። ተታላ ይሻላል፣ ተጭበርብራ ይሻላል። ገንዘብ አለው፣ እውቅና አለው፣ ዝና አለው ተብላ ይሻላል። መደፈር ግን ስቃይ ነው። ኖሮ ነው እኔ የሰማሁት። ይሄን ከሰማሁ በኋላ እሷ በፍርድ በወጣትና ህጻናት በሴቶችና ህጻናት ጉዳይ በምናምን እየዞረች መጣ ነው እኔ ጋር ደርሳ ልጁን ከተወለደ ምን ካለ በኋላ ነው እኔ የሰማሁት። እና ነገሩ ቆሞ ከቀረ በኋላ ከደበበ ጋር ተገናኘን ማለት ነው። ደበበ ጋር የተገናኘ ነው ዘማሪት ፋንቱ ወልዴ ጠርታን ነው። ስንጠራ ብዙ ሰዎች ሲናገሩም ሰምቻለሁ። እዛ ቢኒያም ሽታዬን ጋር ሲናገሩ ሰምቻለሁ። ዘመድኩን ሄዶ እነ ዘመድኩን ተሰብስቦ መምህራኖች ፋንቱን ጠይቀዋል። ፋንቱ ምናምን ብላ አይደለም፣ እንደሱ አይደለም። በታድሶ ጉዳይ የምንነጋገር መስሎኝ ነው እኔ በተጠራሁበት ቦታ የሄድኩት ደግሞ እንትን ላይ ነው ማለት ነው የሄድኩት እና ወደ እንትኑ መለሳለሁ። የኔ ፋንቱ አገኘኘት ይሄ አሁን ሰሞኑን እንደምታቦኩት አይደለም፣ እንደዚህ ብዬ አልተናገርኩም። የተጠራ ነው በታድሶ ጉዳይ ነው የመሰለኝ። የተጠራው ብዙ ሰው እንደሆነ ነው የማውቀው። የጠራችን ዘማሪት ፋንትሽ ወልዴ ናት። የተጠራ ነው ደግሞ 4 ኪሎ ከቱሪስት ሆቴል ፊት ለፊት ምርፋቅ የሚባል ሬስቶራንት ነው የተጠራ ነው። በእኔ አጠገብ በስተቀኝ ደበብ አለ። ከእሱ አጠገብ ባህሩ የሚባል ልጅ አለ፣ መምህር ባህሩ። ከዛ ቴዲ፣ ከዚያ ምናምን፣ ከዚያ ሉልሰገድ፣ ከዚያ አማሃ ነፍሱን ይማርና፣ ከዛ ዳኒ፣ ከዛ ሱሬ፣ ከዛ ፋንትሽ፣ አንድ የዱባይ ልጅ በዱባይ የሚያውቁት ልጅ አየዋለሁ። አሁንም አንዳንድ ኢትዮጵያ ውስጥ አየዋለሁ። የነበር ነው እንደዛ የተጠራ ነው። ለታድሶ ጉዳይ ነበር የመሰለኝ ማለት ነው። ስለዚህ ጥያቄ የተነሳ ምንም የታድሶ ጉዳይ አልነበረም። ፋንትሽ ንግግር ጀመረች። ወንድማችን ደበበ ያገባል፣ አንዲት እህት ከአሜሪካ ታገባዋለች። ስለዚህ ሐሙስ በስርዓተ ተክሊል፣ እሁድ ደግሞ ሰርግ ይኖራል በአዳራሽ። እናንተ ወንድሞቹ እንድታጅቡት ነው የመጣሁት ብላ ተናገረች ማለት ነው። እኔ ያን ጉዳይ ስለማቅ ዞር ብዬ ማንን ነው የምታገባው አልኩኝ። ጸጥ አለ እሱ። ወደ እሷ ዞሬ ዮርዳኖስ ነው የሚያገባው፣ የልጅ አባት ነው፣ እንዴት ነው በስርዓተ ተክሊል እንዴት ነው የሚያገባው ስል ፋንትሽ ቀጥታ ያለች ምንድን ነው እንዲህ ብሎ ነገር የለም፣ ማንም እንትን እያደረገ የአገልጋዮችን ስም ያጠፋልና እንትን የሚባል ነገር የለም፣ ቃል በቃል የለም ያለችው። እኔ ዞር ብዬ ከዚህ ህብረት የለኝም፣ ከዚህ ህብረት የለኝም። የልጅቷን ህይወት የቀጨነው የልጅቷን ህይወት አበላሽቶ እንዲህ ነገር የለም። እንዲህ አይነት ጭካኔ ደግሞ ልጅ አለሽና እግዚአብሔር በልጅ ይፍረድ። እኔ እዚህ ውስጥ ሱታፍ የለኝም፣ ተሳትፎም የለኝም። አመሰግናለሁ ብዬ ተነስቼ ወጣሁ፣ ሄድኩ፣ አለቀ። ከዚያ ደበበ ሐሙስ በስርዓተ ተክሊል አገባ፣ እሁድ ድል ባለ ሰርግ አገባ። አሜሪካ ቀጥ ብሎ ሄደ። እሱ ተሳክቶለት አሜሪካ ሲገባ
በዚህም ብትል ምንም አይነት አድማጭ ያጣችው ዘማሪት ጻድቃን ዮርዳኖስ ደግሞ እንዳያችኋት አንዴ ጴንጤም አንዴም ታድሶ አንዴም ምን እብድ ሆነች። ብዙ ጊዜ ቤተክርስቲያኗን መበቀል ይፈልጉት ምዕመናኑን ነው መበቀል ይፈልጉት የሚያብዱት ማለት ታበች ከምትሆንበት። እነዛ ደግሞ ተንከባክበው ተቀበሏት፣ መኪና ገዝተው ሰጥቷት ለበቃ ስልጠና በደንብ ፐርፌክት መናፍቅ ፐርፌክት ፓስተር ለመሆን ወደ አዋሳ ወደ ደቡብ ወደ ወላይታ መኬድ አለበት። እዛ ነው የመንፈስ ሙላት ያለውና የነሱ እዛ ወሰዷት። እጅ ጭና እስከ ማስለፍለፍ ደረሰች። ደግሞ እነ መጋቢ ሐዲስ እነ መጋቢ ሁሉ አይመረ አሸብር ሌሎቹም ያው ተከትለው ወጡ። ብቻዬን አይደለም የሚል ስሜት ተሰማት። በዘመነ ተሐድሶ ያንን ሁሉ ትግል ሳደርግ ከዚያ ሁሉ መንጋጋ ስጣላ እነዛ ላይ አፌን ስከፍት ተሳስቼ ዮርዳኖስ ላይ ጽፌ ያላል። ዮርዳኖስ ለምን እንደገባች አውቃለሁ። ሃይማኖቷን ትወዳለች፣ ቤተክርስቲያን ትወዳለች። የደረሰባትን ግፍ አውቃለሁ። ምናልባትም ዮርዳኖስ ባትሄድ ኖሮ ዘማሪት ፍቅርተ የምትባለው ነበረች የምትሄደው። ዘማሪት ፍቅርተ አሁን ታድሶ ናት። ምን ሆና ምን አይታ ታድሶ አላውቅ በዛች እጣ ነው እችኛዋ የገባችው ማለት። ዛሬ ይሄንን ነው መነጋገር ያለብን። ዛሬ ይሄንን ነው ማውራት ያለብን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንጽሕት ናት፣ ቅድስት ናት። በአስተምህሯ ላይ፣ በቀኖኗ ላይ፣ በስርዓቷ ላይ፣ በዶክትሪኗ ላይ እንከን የሚባል የላትም። ጥንቅቅ ያለች ስንዱ እመቤት ናት። ነገር ግን የቤተክርስቲያኒቷ ሰዎች ነን የምንል እኛ ሳይገባን እንደተገባው ሆነን በአውደ ምሕረቱ ላይ የምንቆም እኛ በምንሰራው ስራ በምናጠፋው ጥፋት ያላዘዘች ያልመከረች እንዲህ አይነት ጥፋት ስሩ ያላለች ቅድስት ቤተክርስቲያን ስትሰደብ ትኖራለች ማለት ነው። ዛሬ በቤተክርስቲያን አጠገብ ነው፣ በቤተክርስቲያን ሳይድ ነው። ዛሬ ምዕመናንን በተለያየ መልክ ከቤተክርስቲያናቸው እንዲወጡ ሃይማኖታቸውን እንዲቀይሩ ቤተክርስቲያን ምርር ብሏቸው እንዲወጡ የሚያደርጉ ከጳጳሳት ጀምሮ ከቆሞሳት ጀምሮ ከካህናት ጀምሮ ከመምህራን ጀምሮ ከዘማሪያን ጀምሮ ከዲያቆናት ጀምሮ ከሰበካ ጉባኤ አባላት ሳይቀር ከሰንበት ትምህርት ቤት አመራር አካላት ሳይቀር የከፋ ነገር የሚያደርጉ አካላት አሉ። ብዙዎችን አበሳጭተው የሚሄዱ ማለት ነው። ዛሬ የሚመዝገብልኝ ብዙ ጊዜ ተናግሬዋለሁ። አሁን እንደ ዘማሪ ዘርፌ የሚያሳዝነኝ የለም። ዘማሪት ዘርፌን በህይወቴ በአይን ያየኋት አንድ ማስታውሰው ለጅማ ለታረዱት በበሻሻ ለታረዱት በስብሰባ ማዕከል የተዘጋጀ ጉባኤ ላይ እንባን አልሰፍርም የሚለውን መዝሙር እኔ መድረኩን መራ የነበርኩ ሲሆን ሁለቴ ዘምሪልኝ ለኔ አንደኛው ለኔ ዘምሪልኝ ስላት አስታውሳለሁ። እህቴ ዱባይ ነበረችና ከዱባይ ስትመጣ ዘርፌ ከእህቴ መልእክት ይዛ መጣ። ሁለተኛ ቀን ሶስተኛ ቀን ጊዮርጊስ የአገልጋዮች ስብሰባ ነበርና የአገልጋዮች ስብሰባ አጠገብ ላጠገብ ተቀምጠን አስታውሳለሁ። አራተኛ በኤችአይቪ ጉዳይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተሰብ መምሪያ ምናምን ይመስለኛል በቤተ ክህነት የተዘጋጀ አንድ ሲምፖዚየም ላይ አገልጋዮችም ተጠርተው እዛ ላይ አግኝቻታለሁ። አለቀ። አላውቅም ግን ዘማሪ ዘርፌ እንደመጣች አብረው እንድትወጣ እንድትጠፋ ያደረጓት የአውደ ምሕረቱ አገልጋዮች ናቸው። እናገራለን፣ በድፍረት ነው የምናገረው። ሁሌም ስናገር በቅረጹ ዛሬ ደጋግማችሁ ስሩበት፣ ሸቅሉበት። ያች ዓለም በቃኝ ብላ ዘፈን በቃኝ ብላ ምን በቃኝ ብላ የመጣችን ሰው ተልእኮም ሊኖር ይችላል፣ ምናምን ሊኖር ይችላል። ሌላ ግምትና የሴራ ትንተና መስጠት ይቻላል። ነገር ግን እንደመጣች የተቀበሏት ሰዎች እዚያ ጭፈራ ቤት ከሚታወቁት ከዓለማውያኑ የባሱ በቀሚስ ስር የተደበቁ፣ በቆብ ስር የተደበቁ፣ በሻሽ ስር የተደበቁ፣ በመስቀል ስር የተደበቁ ቁማርተኞች ስንታይ አፈጻድቆች ውስጣችን ሾዎች የሆኑ ሰዎች ናቸው የተቀበሏት። ለአገልግሎቷ የሰውነት ቅርጿ ተመራጭ የሆነበት እደግመዋለሁ፣ የሰውነት ቅርጿ ተመራጭ የሆነበት እሷን በኋላ ላይ ስታየው ቦታ የሚያሰጣት ከሌሎቹ መዘምራንም አገልጋዮችም ቦታ የሚያሰጣት ይሄ አሸንክታቡና ይሄ የዓለም አሸንክታቧ ስለሆነ ውጥር ያለ ቀሚስ አድርጋ መቀመጫዋ ጎልቶ እንዲወጣ በማድረግ አውደ ምሕረት ላይ እንኳን ስትወጣ ከኋላ ያሉት አገልጋዮች እስኪፈዙበት ለሀጫቸውን እስኪያንጠባጥቡበት እስኪያዝረበርቡበት ድረስ ወደሚል ነው የወሰደችው። እውነቱን ስንነጋገር ማለት ስለዚህ እሷን መተኛት እሷን ማቆሸሽ እሷን እንትን ማለት እንደ ጀብዱ የሚታይበት ከዚያ በኋላ ደግሞ ነጭ ተለብሶ ጥቁር ተለብሶ መስቀል ተይዞ እግዚአብሔር የሚባልበት ነው እና ይሄ ከሚሆን ለምን ጥንቅር ብሎ አይቀርም በሚል እንትን ብሏል ማለት ነው። ያው ሄዳለች፣ ዘርፌም ሄዳለች። ብዙ አላስነባትም። ዘርፌን እንደ አረብ ነዳጅ ጉድጓድ ለመቁጠር ያላሰፈሰፋ ነበር። እንደ አረብ ዘርፌን ማግባት ሀብታም ያደርጋል ተብሎ እነ ሰይፉ ፋንታሁን እነማ ዘፈኑን ስለሰሩላት ምኑን ማስታወቂያውን ስለሰሩላት ምን ስለሰሩላት ዘርፌን ማግባት ድህነትን ማሸነፊያ ነው ብለው ያላሰፈሰፉ ነበር። የአሁኑ ብፁዕ አቡነ ሩፋኤል የያኔው አባ ተክለ ሃይማኖት የጋምቤላው ሳታመልጠኝ ብሎ ሹፌራቸውን ነው ዲያቆኑን አምጥተው አፈራርመው ምናምን አንድ ላይ ኑሩ ያሉት ቶሎ አስወልዳት ተብሎ ማለት ልጁ ክህነቱን አጣ፣ ክህነቱን አፈረሰ። ከዚያ ደግሞ አሜሪካ ያሉት እነ ዶክተር አንዷለም ዳላስ ሚካኤሉ ደግሞ አሰሉት። ያኛው ሲኖዶስ ነበር፣ የውጭ ሲኖዶስ ነበር። ያኔ እዚህ ብናመጣት እንዲህ ብናደርጋት ሲኖዶሶችን ያስተዋውቅልናል፣ ቤተክርስቲያናችን ያጎላልናል ብለው ተሟሙተው ምን ብለው ፈርመው አሜሪካ ወሰዷት። እንደፈለጉት ማሽከርከር አልሆነላቸውም፣ ተጣሉ። ሲጣሉ ያው እሷም ዞራለች። እዛም ደግሞ ምርጥ ዲያቆን የነበረ በኋላ ካህን ገብርኤል የተባለ ታውቁታላችሁላችሁ፣ በሰርግ በተክሊል አገባች። የዚያ ሚስት ሆነች። እሱም አላዋጣትም፣ ጥላው ሄደች። የሁለት ሰዎችን ክህነት አፍርሳ በድብቅ ደግሞ እነዛን አልኮስኩሳ አርመጥምጣ አፈርቀደች አብልታ። ልጅቷ በስተመጨረሻ እነ በጋሻውን ተከትላ እነ እዩ ጩፋ ጋር እነ እስራኤል ዳንሳ ጋር ሄዳ ዛሬ መንፈስ እየተሞላች በእንትን ላይ እየወደቀች እዛ ስቴጁ ላይ እየወደቀች ትኖራለች። እንቅፋት የሆኑት ግን የኛም አስተዋጽኦ አለበት። ማመን አለብን፣ ስለ እውነት ማመን አለብን። በጣም ብዙ ሰዎች በቤተክርስቲያን አገልጋዮች ተማረው ቅድስትና ቤተክርስቲያናቸውን ለቀው ሄደዋል። ዛሬም ስናወራ ብዙ ሰዎች ስናገር ብዙ መልእክቶች ይመጡኛል፣ ብዙ ቪዲዮ ብዙ ፎቶ ይመጣልኛል። ሁሉን አውቶ አይቻልም። የንስሐ ልጆቻቸውን ንስሐ ተቀብለው ንስሐ ማለት ይሄን በድያለሁ፣ ይሄን አጥፍቻለሁ፣ ይሄን ሰርቻለሁ፣ ቀኖና ይስጡኝ እግዚአብሔር እንዲምረኝ ብለው ያ ንስሐ የሚቀበለው ሰው ደግሞ እንደ እግዚአብሔር ሆኖ የእግዚአብሔር ወኪል ሆኖ የእግዚአብሔር ምትክ ሆኖ የኃጢአተኛውን ንስሐ ተቀብሎ በደሉን ተቀብሎ ከኃጢአት ያበሳ ሆኖ በቃ አይዞ እግዚአብሔር ይቅር የማይለው ኃጢአት የለም፣ ይሄንን ስገድ፣ ይሄንን መስዑት፣ አልቅስ፣ ጸልይ፣ ጹም ብሎ ቀኖና ይሰጣል።
ብዙዎች ይሄንን የምስኪኖችን ንስሐ ተቀብለው ሄደው ለመንግስት ነግረው ያሳሰሯሉ፣ ትዳር ያፋቷሉ፣ ኑሮ ቤተሰብ ይበጠበጧል። እነዚህ ምንድናቸው ያልን እንደሆነ ሳይመረጡ ያለ ምርጫ ያለ ጥሪ ጎርፍ ይዞ አምጥቶ ያስቀመጣቸው ናቸው። ከመርካቶ ቀሚሱን ከመርካቶ ቆቡን ገዝተው ክብረ ክህነትን ለማስከበር ሳይሆን ለማዋረድ የመጡ ናቸው። ቤተክርስቲያኗ ስህተት አይደለም፣ የቤተክርስቲያኗ ችግር አይደለም፣ የግለሰቦች ችግር ነው። የግለሰቦች ችግር አሁን በምንም ተነስቶ ዘመድኩን ባጠፋው ጥፋት የኢትዮጵያ ቤተክርስቲያን የምትወቀስበት ምክንያት የለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኔን ሌባ ሁን ብላ አላስተማረችኝም። ቀጣፊ ሁን ብላ አላስተማረችኝም። ሰካራም ዘማዊ ሁን ብላ አላስተማረችኝም። እኔን ጠንቋይ ሁን ብላ አላስተማረችኝም። መተተኛ ሁን ብላ አላስተማረችኝም። ደቦችን አስለቅስ ብላ አላስተማረችኝም። ሙዳይ ምጽዋት ስበር ብላ አላስተማረችኝም። ጋለሞታ ሁን ብላ አላስተማረችኝም። በአፍም በመጽሐፍም የለም። የኢትዮጵያ ቤተክርስቲያን ንጽሕት ናት፣ ቅድስት ናት፣ አልቦ ነው ምንም ነው የሌለባት ቤተክርስቲያን ናት። ቤተክርስቲያኒቷ ማለት ዘመን ያመጣቸው የቤተክርስቲያኒቷ ወኪሎች አስተማሪዎች የተባሉ ሳይገባን አውደ ምሕረቱ ላይ የወጣን ሰዎች ግን ቆሻሾች ልንሆን እንችላለን። ባለጌዎች፣ ስዶች ልንሆን እንችላለን። አዎ ብዙ ሰው አልቅሷል። የስንት ህፃናት የስንት ወጣቶች ክብረ ንጽህና ተገፏል። ከዚህ አልፎ ወንድ የሚደፍሩ ህፃናት የሚደፍሩ ነውረኞች ተፈጥረዋል። ቃሊቲ ሂዱ፣ ቂሊንጦ ሂዱ፣ በየእስር ቤቱ ሂዱ። የመነኩሴ ማት፣ የቄስ ማት፣ የዲያቆን ማት ታያላችሁ። እዛ በነውር የገቡ ማለት ነው። በነውር የገቡ ቤተክርስቲያኒቷ እዛ አይደለም። ቤተክርስቲያኒቷ ነገር አይደለም። አንዳንዴ ጥጋብ ሰይጣን ብቻ አይደለም። አንዳንዱ እኛ የምንሰራውን ኃጢአት ሰይጣን ራሱ ይደመምበታል። በእድሜ ይበልጠናል፣ በተንኮል ይበልጠናል፣ በኃጢአት ይበልጠናል። ነገር ግን ይሄንኛውን ኃጢአት ይሄንኛውን ውሸት እንዴት እኔ ሳላውቀው ሁላ ብሎ የሚገረምብን ይመስለኛል። ራሱ ሰይጣን ምን አይነት ሰው ነው እኔ ይሄን አላውቅም እስኪል ድረስ ማለት ነው። ያው በገዳም እንደተባለው ሰምታችኋል። ገዳም ላይ ለጸሎት ቆመው በአብይ ጾም እየጸለዩ የጸሎት ላይ አንደኛው መነኩሴ እንቁላል ያምረዋል። እንቁላል ያምረውና ናላውን ያዞረዋል። ካልበላው በቃ መሞት የኔልና እንቁላል ያመጣና ጠብሶ እንዳይበላው ሊሸት ነው። ጠብሶ እንዳይበላው ሊሸት ነው። ቀቅሎ እንዳይበላው ጊዜ ሊፈጅ ነው። እንዴት አድርገው ግራ ገባው። እስቲ ቆይ ከነ ቅርፊቱ ላርጋና ጭልፋ ነገር አምጥቶ እዛ ሻማውን አብርቶ ጭልፋው ላይ እንትኑን አድርጎ ከነ ቅርፊቱ እንቁላሉን ማቃጠል ጀመረ ማለት ማብሰል። አበምኔቱ የገዳሙ አበምኔት መነኩሴው እየሰራ ያለውን በደል እየሰራ ያለውን ችግር ተመልክተዋል። ኃጢአቱን አይተዋል። ስለዚህ ከመሳቱ በፊት እግዚአብሔር መንፈስ ቅዱስ ስለሚገልጽ ከመሳቱ በፊት ሄጄ ከዚህ ነገር ላድነዋሉና ይሄዳሉ ማለት ነው። ቀጥታ እሷ አይም ቤቱን በሩን ሳይሆን መስኮቱን ብርግድ አድርገው ሲገቡ እዛ ማንኪያ ነው ጭልፋ ይዞ እንቁላል በሻማ እየጠበሰ በጧፍ እየጠበሰ ያገኙታል። ምን እያልክ ነው ሲሉት፣ ኧረ ሰይጣን አሳስቶኝ ነው አባቴ፣ በቃ ዲያብሎስ አሳስቶኝ ነው ሲል፣ ዲያብሎስ ደግሞ በሩን ብርግድ አድርጎ ይገባና በፍጹም እኔ እንዲህ አይነት ተንኮል እንዲህ አይነት እንትን ካለ ዛሬ አይቼ አላውቅም። እኔ ራሱ ከዚህ ከመነኩሴው እያየሁ ነው። የአንዳንዶቻችንን በደል የአንዳንዶቻችንን ኃጢአት ራሱ ሰይጣን ይቀናበታል። እኔ እንዲህ የምሆነው መቼ ነው እንዲህ አይነት ሲስተማቲክ የሆነ እንዲሁና የረቀቀ ወንጀል ኃጢአት የምሰራው መቼ ነው ብሎ ራሱ ሰይጣን ይቀናብናል። ዲያብሎስ ይቀናብናል። በዚህ አይነት አሁን ሰው ሲከሱ ያለው ይገባኛል። የእናንተ ቄሶች፣ የእናንተ ሰባኪያን፣ የእናንተ መምህራን በእኔ ምክንያት ቤተክርስቲያኒቷ የምትሰደው ስንት ታዲያ እሱም ብሎ ዲያቆን ዲያቆን አይደለም እሱም ብሎ መምህር እሱም ብሎ ምንትስዬ ምናምን እኔ እያለሁላቸው ወደ ማን ነው የሚሄዱት? ወደ ቤተክርስቲያኒቷ ነው። ቤተክርስቲያን በእኔና በስጋችን ምክንያት በጥጋባችን ምክንያት መቋቋም አቅቶን ለወረድንበት ነገር ተጠያቂ አይደለችም። ደግሞ ያለ ላብ የሚመጣ ገንዘብ፣ ደግሞ ያለ ድካም የሚመጣ ገንዘብ፣ ደግሞ ያለ ምንም ነገር የሚመጣ ህይወት ሀብት የሚያደርገው ባለጌ ነው። የሚያደርገው ከመስመር ነው የሚያስወጣው። የአብዛኞቹ ዘማሪያን እንደኔ ከካሞች ናቸው። እንደኔ ድሃ ልጆች ናቸው። ቁርበት ላይ መደብ ላይ ተኝተው ያደጉ ናቸው። ቁርስ በልተው ምሳ የማይደግሙ ናቸው አብዛኞቻችን ማለት ነው። ከዚያ የህይወት መንገድ አምጥቶ አውደ ምሕረቱ ላይ ያወጣል። አውደ ምሕረቱ ላይ ስንወጣ እኛ ከፍ ብለን ሌሎች ዝቅ ብለው ታዩን። እታች የሚያዩ ሰዎች ደግሞ እኛ ከእግዚአብሔር ጋር የምናገናኛቸው መሰላል፣ ወደ እግዚአብሔር የምናቀርባቸው መሰላል መስሎ ያዩናል፣ ይመለከቱናል። እኛ ድህነት፣ እኛ ረሃብ፣ እኛ ጉስቁልና ነው ያወጣን፣ ህይወት አይደለም መዳን አይደለም ያወጣን። እታች የሚሰማን ህዝብ መንግስተ ሰማያትን የሚሻ ገነትን የሚሻ ጽድቅን የሚሻ ለዚያ ደግሞ እነዚህ ከላይ የቆሙ ሰዎች እውነተኛ አድራሾቼ ናቸው ብሎ የሚመካብን የሚኮራብን ናቸው። እኛ ግን እንደዛ አይደለም። አብዛኛዎቻችን አሉ ብዙዎች ህይወታቸውን ከእግዚአብሔር ጋር አድርገው መሰላል ሆነው እንደውም እንደ ሻማ እንደ ጧፍ እነሱ ቀልጠው አርረው ሌላውን ወደ እግዚአብሔር መንግስት የሚያስገቡ አሉ። አያችሁ፣ አንድ በሽተኛ አንድ ህመም ያለበት ሰው ሐኪም ጋር ሲቀርብ ቀባኮ አይደለም መሄድ ያለበት። እውነተኛ ፈውስ ከፈለገ እዚህ ጋር ይፈልጠኛል፣ እዚህ ጋር ይቆርጠኛል። መቼ ጀመረ? በዚህ ቀን የጀመረኝ። እንዴት ነው የጀመረ? እንዲህ አድርጌ የጀመረኝ። የት ሄደ ነበር? እዚህ ቦታ እዛ ቦታ ምን ጠጥተህ ነበር? ይሄን ከዛ መነሻነት ላቦራቶሪ ምንድን ነው አልትራሳውንድ የሚባለው ነገር አጋዥ ሆኖ የእናንተ 50% መናገር የሐኪሙ 50% እውቀት ሁለቱ ይደመርና ለእናንተ ለእኔ ለበሽታችን ፈውስ የሚሆን ትክክለኛ መድኃኒት ይታዘዝልናል ማለት ነው። ትክክለኛ መድኃኒት ሐኪሙን እኔ ሳልታመም ሄጄ እዚህ ይቆርጠኛል ወይ ልፈነዳ ነው ምናምን ብለው ውሸቴን ብለው ኦኬ እንዴት ነው የሚያደርግ? መቼ ነው የጀመረ ነው የሚለኝ በዚህ ሰዓት ምናምን ስለው ኦኬ እንዲህ ያደርጋል ያመጣል። የአሜባ ነው የጃርዲያ ነው የምንትስዬ ነው የኩላሊት ነው የምናምን ነው የሚለውን ያያል። ሽንት እንደዚህ ሆናል፣ አዎ እንደዚህ ሆናል፣ ኦኬ ሊሆን ይችላል። ከዛ ሲመረምር ቢያጣ እንኳን ይሄ ነገር ገና ያላደገ ነው። ሐኪም ጠንቋይ አይደለም አያውቅም። የኢትዮጵያ ቤተክርስቲያንም አሁን አገልጋዮቿ በሚሰሩት በጣም ጥቂቶቹ በሚሰሩት ነውርና በሚሰሩት ጥፋት ታላቋ ቤተክርስቲያን መነገር መሰደብ የለባትም። ሰላም ፍትህ ለሁሉ። እንዴት ሰነበታችሁ? ባለፈው ስለ ዮርዳኖስ ለቅቄ ነበርኩና በጣም ተቆጥቼ ነው። በጣም ውስጤ ተሰምቶኝ ነበር። በእውነት እስካሁን ድረስ እኔ አልለቀቀኝም። በጣም ነው ያመመኝ። በጣም አንደኛ የወርዶ የእህቴ ልጅ ናት። እጃችን ላይ ተወልዳ ያደገች ልጅ ናት እና እዛ ቦታ በቤተ ክርስቲያን ውስጥ ነው አዲሱ ሚካኤል አባቴ ያው አዲስ የሚያውቅ ከሆነ እንግዲህ ዘመድኩም ያውቃል።
አባቴ ነው ወኪል ሆኖ እየለመኑ እዛ የሚሆኑ እግሩ እስከሚያመው ድረስ ነው አባቴ እዛ ዋና ሆኖ አዲሱ ሚካኤል የተሰራ እና ሁላችንም እዛ አካባቢ ነው የነበርን። እዛ ቤት ውስጥ የነበርን ሰዎች ነው። እኔ እንኳን በልጅነቴ ነው የወጣው። ቢሆንም ግን ቤተሰቦቼ ናቸው። ያመኛል። የቤተሰብ አንድ ነገር ሲነሳ እንኳን ቤተሰብ ሆኖ ኢትዮጵያዊ ሲነካ ያንገበግበናል። ውጭ ያለን ሰዎች ሁላችሁም ታውቃላችሁ ይሄንና ዮርዲ ላይ ይሄ ሁሉ ማዕት ደርሶ እኔ አላቅም ነበርኩም። በፍጹም አልተነገረኝም። አላቅም። እኔ በፍትህ ለሁሉ ላይ በሴቶች ላይ እሰራለሁ። በሴቶች ባለፈው ሃንድስ ኦፍ ላቭ ወይ ፍቅር እጆች አሉን። እሱ የምንሰራው ምንድነው? አሁንም የሚለቀቀው በሃንድስ ኦፍ ላቭ ነው። ምክንያቱም ሃንድስ ኦፍ ላቭ አማርኛ ነው የሚሰራው። ፍትህ ለሁሉ ደግሞ በትግርኛ ነው ቅዳሜ የሚለቀቅና ቅርብ ጊዜ ነው የጀመርነው። ቅርብ ጊዜ ፍትህ ላጡ ለእናት፣ ለአባት፣ ለእህት፣ ለቤተሰብ እዚህ ላይ እንሰራለን እና በጣም ነው የደነገጥኩ። በጣም የዮርዱን ስሰማ ማለት ነው። ግን ባለፈው መናገር የምፈልግ ምንድነው በጣም ተናድጄ ነው የተናገርኩ። ከሁሉ ዘመድኩም እንዴት ዘመድዬ እያወቀ ይሄን አደራ ተቀብያለሁ ከቤተሰቦቿ እያለ እንዴት ዝም አለ የሚል ተናድጃለሁ። ዮርድዬንም ጠየቅኳት። እንዴት ነገሩ እንዴት ነው አስረጅኝ አልኳት። አይ ዘመድኩም አይደለም ጥፋት ያጠፋ እኔ ራሴ ነኝ፣ ተይ እናጋልጥ ሲለኝ እምቢ አልኩም። ለቤተሰብ ለእናንተም እንደገና ደግሞ ለቤተ ክርስቲያን የሚል ነው እንትን ያልኩ። ከእንግዲህ የራስሽ ጉዳይ ብሎኝ ነው የተወኝ እንጂ ከሁሉም በላይ እንዲያው እኔ ጎን ሆኖ ስለኔ የሚከራከር እውነቱን የሚያወጣ ዘመድኩም ነው ብላ አስረዳችኝ ማለት ነው። ስለዚህ ዘመድዬ ባለፈው እኔ በጣም ተናድጄ አንተ ላይ የጨውኩ ይቅርታ ጠይቃለሁ። ሌላ ደግሞ በጣም ጥሩ ነው የሰራችሁ ማመስገን ደግሞ እፈልጋለሁ። ለሁሉም ቤተክርስቲያኖች ተሰብስባችሁ ግድ ብሏችሁ ስለ ዮርዲ የተናገራችሁ በጣም ነው ደስ ያለኝ። አትሊስት እኛ ሴት ልጆች ተበድለን እንኳ በደላችንን ሰው ሲያውቅልን አይዞሽ ሲል ልባችን ይጠገናል ማለት ነው። ይሄ ነው የኛ እንግዲህ ምክንያቱም እየተሰማ ዮርዲ እኮ 15 ዓመት ሙሉ ነው ያመማት። እግዚአብሔር አውቆ ደግሞ አሁን የዮርዲ ደም ጮኸ ማለት እንደ አቤል ደም። እግዚአብሔር ሲፈርድ ሁሉም ያናውጣል። እግዚአብሔር መልካም ነው። ስለዚህ በጣም ደስ ብሎኛል። አሜሪካ ያለን ቤተክርስቲያን ድምጽ ስለሰጠ ሁላችሁም ድምጽ ስለሆናችሁ በጣም አመሰግናለሁ። አሁንም እንደዚህ መሆን አለብን። በቃ ኢትዮጵያኖች መተባበር አለብን። እኔ በጣም ነው ደስ ያለኝ። እኔ ብቻ ሳይሆን ሁሉ ሰው ነው ደስ ያለው እውነት ስለወጣ። ይሄ ልጅ ደግሞ መቀጣት አለበት፣ የቅጣት መቀጣት አለበት። ዮርዲዬን ደግሞ መካስ አለበት። ስለዚህ አሁን ቤተክርስቲያን ተባብራችሁ ስለምታግዟት በሁሉም በገንዘብም ሆነ በሞራልም ሆነ በሁሉም ስለምታባበሯት በጣም ደስ ብሎኛል። ደግሞ እግዚአብሔር ያክብርልኝ። ሌላ ደግሞ ምንድነው መናገር የምፈልገው ያው ሁለተኛም የመጣች አለች አይደለም፣ እሱ ሌላ ጊዜ እንደርስበታለን። ምክንያቱም እሷ እንደዚህ አታልሏት። ይሄ ብቻ አይመስለኝም። እኔ እንደመሰማው ሌላም አለ። ይሄ ማለት የሱ ጉድ ወጣ ተብሎ ማንጨብጨብ አይደለም። ይሄ የሱ ውርደት ለሁላችንም ኢትዮጵያዊ ውርደት ነው። ለሁሉም ቤተክርስቲያን ውርደት ነው። አሁን እቺ እህታችን ብዙ ጊዜ ተናግራለች እንደተናገረች ማለት ነው። ምክንያቱም ልጁ ናት እወቁ እሱንም ንገሩ ሲባል ቤተሰብ ደግሞ ኮራ። እንደዚህ በቃ እንደዚህ እኮ አለ። የልጃቸውን ጉድ እንዳይሸፍኑ ልጅቷን ሲያናንቋት የኛ ልጅ አይደለች ስም ለማጥፋት ነው። ይሄ ራሱ ውድቀት ነው። መሸፈን ነበረባችሁ። ልጁን መቀጣት የማንም ልጃችሁም ለምን አይሆንም? ነገ ጠዋት እኮ እናንተ ሴት ልጃችሁ ላይ ነው የሚደርስ ነገር እኮ አታውቀውም። እሱ መቀጣት ልጅቷ የሚደረግ መደረግ ይሄ ነገር እንደዚህ አይወጣም ነበረ። ቤተክርስቲያን ሄዳችሁ መናገር ይሄ ቤተክርስቲያን ምንድነው ዋና የለውም ወይ አይቀጣም ወይ ለምንድን ነው ተብሎ መናገር ይሄ ሁሉ ጉድ ከመውጣቱ በፊት። ስለዚህ በቲቪ ነው የተመላችሁ። አጥፍታችሁ የግፋችሁ ግፍ ደግሞ
ልጅቷን መሳደብ፣ ልጅቷን ማቋሸሽ፣ ይሄው አሁን እንደዚህ መጣባችሁ። እግዚአብሔር ግን ይፈርዳል። በምን ልትሸፍኑ አሁን? ትልቅ ስብራት ነው። ለማን? ለልጆች። እኔ የምናገር አሁን ምንድነው እናቶች አሁንም የምትመጡ ካለ እባካችሁ ልጆቹን ሚዲያ ላይ አታውጡ። እውነቱን የሚያወጣ ዲኤንኤ ነው በቃ እንጂ ልጅ በቃ እሱን ነው የሚመስል ተብሎ ፎቶ ተለቅልቆ ዩቲዩብ ይዘዋል። እናንተ ይሄ ጥሩ አይደለም፣ ለልጆች ለሞራላቸው ጥሩ አይደለም በቃ። ስለዚህ ሽፍንፍን አድርጎ ማለት ይሸፈን፣ ጥፋታቸው ሳይሆን ጥፋት እየተሸፈነ ነው ይሄ ሁሉ ቦታ እየተበከለ። ሌሎችም ይመጣሉ፣ እኔ እርግጠኛ ነኝ ሌሎችም ይኖራሉ። ግን እግዚአብሔር አምላክ አጋልጦ ክፉ እየሰራ ተቀጥቶ ቤተክርስቲያን ብትጸዳ እኔ ሁላችንም ደስ ይለናል ማለት ነው። ምክንያቱም የአንድ ሰው ስም መጥፋት ማለት የሁላችንም ኢትዮጵያ ስም መጥፋት ነው ወገኖቼ። ስለዚህ ይሄ ማድረግ አለብን። መቼም በቤተሰብ ለወደፊቱም የአሁኑ ወጥቷል አይደለም፣ ጉድ ተባለ። ለወደፊቱ ግን እንደዚህ አይነት ሲያጋጥም ይሄው ልጅቷ እኮ ተመላልሳ እስከ ቤተክርስቲያን ተሰድባ ነው የተባረረች። እቺ ቃል ኪዳን እህታችን ማለት ነው፣ ወይ ሮማን እህታችን። ነገር ግን ነገሩ ተባባሰ፣ ስም ጠፋ እንጂ ምንም የሸፈናቸው ነገር የለም። አሁን ወላጆች እንደዚህ አይነት ሲያጋጥም መቼም ሁላችንም ልጅ አለን፣ ልጆች ያጠፋሉ። እኛ ቤተሰብ ውስጥ ሁነ ሌላ አድርገን ቤተክርስቲያን አድርገን መቀጣት አለባቸው። ከዛ ነገሩ ይሄ ሁሉ አይደባላለቅ። ይሄን ማድረግ መቼም እንማራለን እላለሁ እኔ ወላጆች። እና ለልጆቻችን ደግሞ በጣም መጠንቀቅ አለብን። ዝም ብለን ቤተክርስቲያን ተገኝቶ ብለው መላክ የለብንም። እዛ የሚያጋጥማቸው እንግዲህ ይሄ ነው። እኛ ልባችን ተሰብሯል፣ ቀስማችን ተሰብሯል። ኮርተን የተቀመጥ ያደግንበት ቦታ እኛ ቤተሰብ ትልቅ ነው። እውነቴን ነው። በብዙ ቦታ ነው ያለው። በካናዳ አለን፣ አሜሪካ ውስጥ አለን፣ ስዊዘርላንድ አለን፣ ዱባይ አለን። ብዙ ቤተሰብ በየቦታው አለን። ስለዚህ ሁላችንም ቀስማችን ነው የተሰበረ፣ የዮርዳኖስ ማለት ነው። እኔ ብቻ አይደለም፣ ሁላችንም አላችሁ ትልቅ ፋሚሊ። አሁን የቃል ኪዳን የሆነ ነገር መቼም በሷ በኩልም ቤተሰብ አለ፣ በጣም ቅስም የሚሰብር ማለት ነው። ስለዚህ ወገኖቼ ምንድነው ማድረግ ያለብን? አሁንም መጠንቀቅ አለብን። አሁንም ደግሞ ሴቶችን መጠንቀቅ አለባቸው። ያየው ልኳ ምንም የማታውቅ ትንሽ ህፃን ልጅ ነው የደፈራት። ሌሎች ግን ዝም ብለ አገልጋይ ቤት አለመሄድ እንዴ! ለአገልጋይ ራሳችን መጠንቀቅ አለብን እኛ ሴቶች። እውነቴን ነኝ። እኛ ሴቶች መጠንቀቅ አለብን። የእግዚአብሔር ሰዎች እግዚአብሔርን የሚያገሉ ሰይጣንን በቃ ያሳስታቸዋል። በጣም መጠንቀቅ አለብን። አለመሄድ፣ አለባበሳችን ማሳመር እንዴ፣ ንግግራችን ማሳመር በጣም አደጋ ነው። ይሄ መጽሐፍ ቅዱስ እኮ ከዝሙት ሽሹ ነው የሚል እንጂ ጸልይ አይልም። ሽሹ፣ በቃ መሸሽ ነው ዋናው ነገር። ስለዚህ ሁላችንም መጠንቀቅ፣ ለእግዚአብሔር ሰዎች ደግሞ መጠንቀቅ አለብን እላለሁ። ስለዚህ በጣም አመሰግናለሁ። በጣም ትልቅ ነገር ነው የሰራችው የቤተክርስቲያን ቢኒያም ዘመድኩም ሌሎችም ያየው ነው። የቤተክርስቲያን ሰዎች ብዙ ሰርታቸዋል። በጣም እናመሰግናለን። ያቺ እህታችንም ወጣ ተናግራለች። እንግዲህ እውነቱ እግዚአብሔር ነው የሚያውቅ። እግዚአብሔር ደግሞ እየፈረደ ነው። የወርድዬ መቼም እንደተጽናናች ህዝቧ ከጎኗ መሆኑ በጣም ደስ ብሎኛል። አመሰግናለሁ። እግዚአብሔር ያክብር።